ሄሉሻና ናቲ ተመልሰው መጥተዋል ማለት ነው። እንኳን ደህና መጣችሁ፣ ተናፍቃችኋል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ እናንተም ተናፍቃችኋል በጣም በጣም ማለት ነው። እና እንግዲህ ሄሉሻና ናቲ ያው ሰሞኑን ከቤተሰቦቻቸው ጋር እያሳለፉ ነበረ በዓልን ጥምቀትን በማስመልከት አርባ ምንጭ ገብተው ነበረ ማለት ነው። እና ናቲም ከእናቱ ጋር የሆነ ቪዲዮ ለቆ ነበር፣ ሄሉሻዬም ደግሞ ከአባቷ ጋር ማለት ነው። እኔማ ከአባቷ ጋር እንደዛ ቪዲዮ ስትሰራ እኮ ሸንጦኝ ማለት ነው ወኔው ምናምን ተነሳብኝና ቪዲዮ ለመስራት ፈልጌ ግን አልቻልኩም ነበር በሰዓቱ ማለት ነው። እና እንግዲህ በአባት ቀልድ የለም ስነ ስርዓት። እናንተ ዝም ብላችሁ ወዳና ወዲህ የምትወራገጡ ሰዎች ማለት ነው። ሄሉ እኮ ወኔዋ በቂ ነው። ደስ አትልም ግን እና እንግዲህ ውበቷ ማለት ነው ናቲን አፍዝዞታል። በቃ በአጠቃላይ ፈዞ ነው የቀረው። አበራሽ እኮ አላት፣ አበራሽ አላት ማለት ነው። እና እውነቱን ነው ሄሉ ሻይ ማለት ነው። በየቀኑ ውበቱን እየጨመረባት ነው ያለና ሹሩባ ራሱ ውበታም ነው ያደረጋት እኮ። ለጥምቀት እንግዲህ ይሄን የመሰለ ሹሩባ ተሰርታ ናቲን ፈዘዝ አድርገዋለች። ግን ቤተሰብ ማለት ነው እንዲሁ የሹሩባው ነገር ማለት በጣም የሚያምር ሹሩባ ነው ምናምን ከላይ ስታዩት፣ ግን እንደው ከታች ያለው ይከብዳል ነው ይከብዳል ግን ወይ ሄሉዬ ግን ማለት ነው እንዴት ነው ነገሩ? ተሸክመሽዋል እኮ ግን ደግሞ በጣም ነው የሚያምርብሽ የኔ ቆንጆ፣ እምር ብሎብሻልና እምር ድምቅ በይ ሁሌም። እንግዲህ ያው ስለ ውበቷ ይሄን ነገር ካልኩኝ ይሄን ያክል ካልኩኝ ማለት ነው ወደ ገደለው ስንገባ ዛሬ እንግዲህ በጣም ናቲን አሰቃይተዋለች ማለት ነው። ለእኛ ነግራን ራሱ እንደምትፈትነው አልተጨነቃችሁም? እስከምትነግረው ድረስ ማለት ፕራንኮ እስከሚያልቅ ድረስ ማለት ነው። የምር በጣም አስጨናቂ ነበረ ለናቲና ናቲ እንባውን አውጥቶ ፍስስ አደረገ። የኔ አባት ኧረ ጠላት ያልቅስ፣ ጠላት ያልቅስ። ሲያሳዝን ናቲ በቃ ለካ በዚህን ያክል የዋህ ነው። እናንተ ውድ ቤተሰብ ማረሚን በጣም የዋህ ልጅ ነው ለካ። እንግዲህ ሄሉ ምንድነው ናቲን ይሄን ያደረገችበት? ይሄ እኔ ፕራንክ ነው ልለው አልችልም። ማለት እንትን ነው በቃ ፈተና ነው፣ ፈተና ነው የተዘጋጀለት። ፈተናውን ደግሞ በሚገባ ተወጦታል ነው ማለት የምችለው። አዎ ምክንያቱም ተወጥቶታል ማለት ባይወጣው ኑሮ በቃ ምን ችግር የለም፣ አዎ ልክ ነሽ ማግባት አለብሽ ብሎ ነበር የሚለቃት። ማለት ከእሱ ጋር የሆነ ስሜት ባይኖር ኑሮ ማለት ነው። ነገር ግን ስሜት ስላለው ነው እንደዚህ ሲጥመዘመዝና ሲያለቅስ ሲጨነቅ ልቡ ነፍሱ ልትወጣ የቀረበችው ለሄሉሻ በጣም ስሜት ስላለው ነው ማለት ነው። ሶ ፈተናውን ተወጥቶታል ነው ማለት የምችለው እኔ። ምክንያቱም በቃ ስሜት እንዳለው ኦልሬዲ ሄሉዬ አወቀች ማለት ነው። እሷም ልቧ እርፍ አለ። ግን የናቲ ሁኔታ እንዴት እንደሚያሳዝን እውነት እኔ አንጀቴን የበላው። በቃ እንደዛ ሲሆን ማለት ድንገት ደርሳ እንለያይ፣ በቃ ድጋሚ መገናኘት የለብንም እኔ እናንተ አብረን መታየት የለብንም ስትለው እንደገና ድጋሚ ልብ መሰበር ነው የመጣበት ማለት ነው። አመናት ባንዴ እና ፕራንክ ነው ካለችው በኋላ ራሱ ማለት ለፈተና ነው ካለችው በኋላ አይ ከልብሽ ያለውን ነው ብሎ ተጠራጠራት ማለት ነው። ኧረ ናትዬ አትጠራጠር ከሄሉ ላይ አሁን ምንም ነገር የለምና ሲንግል ሌዲ ነች አሁን ላይ። እንግዲህ ሄሉዬ ይህን ያቀረበችው በትክክል የሁላችንም ሀሳብ ነው ብዬ አስባለሁ። ምክንያቱም አንድ ነገር የሆነ ግልጽ መሆን አለበት ከዚህ ጋር። እውነት ነው ነገ ህይወት ምን እንደምታመጣ አይታወቅም። ስለዚህ አሁን ያላቸውን ጊዜ እኔ ለምን እየተፈራሩ እንዳለ አላውቅም። እስካሁን ድረስ ምንም በቃ የሆነ በቁም ነገር ያወሩበት ነገር የለም። ስለ ህይወታቸው ጠለቅ ብሎ ስሜት እንዳላቸው ተረድተናል። ሁለታቸውም እንደሚፈቃቀሩ እኛ እያየነው ነው። ከላያቸው ላይ ስሜቱ ያንጸባርቃል ባይናገሩትም። ነገር ግን እነሱ ለምንድን ነው የተፈራሩት? እያወሩ አይደለም ይመስለኛል። እና የእነሱ ስሜት ውስጥ ለውስጥ ነው። እሷም ስሜት አላት፣ እሱም ስሜት አለው። ግን በግልጽ አማርኛ አውጥተው አልተናገሩትም፣ አልተነጋገሩም። እና ባለፈው ናቲ በቃ እኔ መሄድ አለብኝ መሄጃ ይደርሷል ቻው ብሎ ሲሰናበታት ሄሉ የሆነችውን መሆን አይተናል። ስለዚህ እንደነዚህ አይነት ነገሮች እንደነዚህ አይነት ፈተናዎችን ማምጣቷ ሄሉ ልክ ነው ያደረገችው። ስሜቱን አውቃበታለች። ከዚህ በኋላ በሄሉም በናቲም ማንም ሰው ሊደርስ አይችልም። ምክንያቱም በቃ እናንተ ደፈር ብላችሁ ነገሮችን ተነጋግራችሁ ወደ ትክክለኛው ማንነታችሁ ወደ ትክክለኛው ፍቅራችሁ በቃ እንዴት ነው ኦፊሻል አድርጉት ማለት ነው። ግልጽ አድርጉት እና በስነ ስርዓቱ ፍቅራችሁን እንድትመሩ መሆን አለባችሁ እንጂ እንደዚህ ውስጣችሁ እየተፈላለገ ለምሳሌ ናቲን የሆነች ሴት ፈልጋ ብትመጣ ሄሉ ትጎጃለሽ። ሄሉንም ደግሞ የሆነ ወንድ ፈልጎ ቢመጣ ናቲ ልክ እንደዛሬው ማለት ነው። የዛሬው ጀስት ፈተና ነው። እውነት ቢሆን ግን ናቲ በጣም ተሰብሮ ነበር አሁን። እና ከዚህ በኋላ ጊዜ መስጠትም ጊዜ መውሰድም አያስፈልግም ብዬ አስባለሁ። ምክንያቱም ሄሉና ናቲ አዲስ ሰዎች አይደሉም። ያው ከመጀመሪያውም የነበረ ፍቅር ነው።
ስለዚህ ቸኮሉ የሚያስብል ነገርም የለም። አሁን ላይ ፍቅራቸውን ተገላልጸው ሁለታቸውም ተነጋግረውበት ይፋ ቢያደርጉት ምንም ቸኮሉ የሚያስብል ነገር የለውም። እና ናቲ በቃ ፈጠን በል አባቴ፣ ይህን ስሜትን ፍንቅል አድርጋ አውጣውና ለሄሉዬ በቃ እኔ ከአንቺ ውጭ ወደ ውጭ ብለህ አፍርጠው አፈንዳው፣ ንገራት አንቺን ነው የምፈልገው፣ አንቺን ነው የልጆቼ እናት ማድረግ የምፈልገው ብለህ ፍቅርን ተናገር ማለት ነው። እና በእርግጥ ይሄ የእነሱ ስሜት ነው ውድ ቤተሰብ። ግን እንደኛ ደግሞ እንደ ተመልካች የሆነ በቃ እንዲነጋገሩና ነገሮችን ግልጽ እንዲያደርጓቸው ስለምንፈልግ ያው ሰው ስለሚወዳቸው ነው፣ እንዲለያዩ ስለማንፈልግ ነው። እና በዝምታ ውስጥ ደግሞ ምን እንደሚፈጠር ስለማናቅ እነሱም መፍጠን አለባቸው። እንደዚህ እያለ እንደዚህ እያለ እንደዚህ እያለ የናቲ መሄጃ መድረሱ አይቀርም። በነገራችን ላይ ያው እስከ ተወሰነ ጊዜ ነው የምቆየው ብሏል። እስከ ስንት ጊዜ የጊዜ ገደቡን አልተናገረም እንጂ ናቲ በእርግጠኝነት እንደሚሄድ ተናግሯል ማለት ነው። ስለዚህ ከመሄዱ በፊት መጨረስ ያለባቸውን ነገሮች ቀለበትም ይሁን ወላም ይጋቡ ወላ ምንም ይበሉ፣ ግን ከነሱ መካከል ያለው ነገር ችግሩ ተፈትቶ ግልጽ መሆን አለበት ብዬ እኔም አምናለሁ። እና ሄሉሻ ያደረግሽው ነገር እንኳን ላንቺ ለተመልካች ራሱ ግልጽ እንዲሆን ነው ያደረግሽው ማለት ነው። ከናቲ ላይ ያለውን ስሜት ተመልካችን በደንብ አይቶታል። ያው አንዳንዶች ናቲ እንዳትጎዳት ምናምንም እያሉም የሚሉም አሉ። በመጀመሪያ ደረጃ ናቲ ሄሉን የሚጎዳ ቢሆን ኑሮ ያው ማለት ተንኮል አስቦ ከዛ ጋር ድረስ ሊመጣ አይችልም። ሄሉንም አይጎዳትም። ሲጀመርም ከመጀመሪያውም እኮ አልጎዳትም። በዚህ አጋጣሚ ያው የቦታ ርቀት ተለያዩ። በተለያዩበት ሰዓት ላይ የሆነ ክፍተት ተፈጠረ እንጂ እኮ ሄሉን ጎድቷት እኮ አይደለም የሄደው ናቲ። ብቻ በአንዳንድ አጋጣሚዎች ያለ መግባባት ተፈጠረ ነው የሚባለው እንጂ ከሄሉና ከናቲ መካከል ተጎዳዱ የሚባል ነገር የለም። እና መልሶ ያገናኛቸው ደግሞ ፈጣሪ ነው ብዬ የማስበው ማለት ፈጣሪ ነገሮችን እንዲያስተካክሉ ክፍተቶችን እንዲገጥሟቸው ነገሮችን ፈትተው በአንድ ላይ እንዲሆኑ መንገዱን አዘጋጀላቸው ብዬ ነው የማስበው። እና ስለዚህ የተሰጣችሁን እድል ደግሞ መጠቀም አለባችሁ ማለት ነው። በተለይ እናትዬ ማለት ነው። እንግዲህ ፈጠን በልና ሄሉሻዬን ቶሎ ጥልፍ አድርጋት እና እኛም ልባችን እረፍ ይበል፣ እናንተም ደግሞ ልባችሁ እረፍ ይበል እና ፍቅራችሁን ጀምሮልም ማለት ነው። የምሬና አሁን ላይ በቃ እንደ አዲስ እየታዩ ያሉት ሄሉና ናቲ ናቸው ማለት በቃ አለ አይደል። አንዳንድ ያው ፍቅር ሲያገረሽ የነበረ ፍቅር የቆየ ፍቅር አበቃለት፣ አለቀ፣ ደቀቀ፣ ተሰበረ የተባለ ፍቅር እንደገና ተጠግኖ ስታዩት በጣም ደስ የሚል ተስፋ ይሰጣችኋል። እና እንግዲህ እኛም በተስፋ እየጠበቅናችሁ ነው። ፍቅራችሁን ቀጥሉ። ሄሉ ናቲ ወደፊት እና ሄሉዬ ማለት ነው። ቤተሰብ በራሴ ጣርኩኝ ነገር ግን ቤተሰብ ያመጣልኝም ባላገባ ነው አለች ማለት ነው። እና ይሄም ነገር እውነት ነው። ብዙ ጫና የሚበዛው ከሴት ልጅ ነው በነገራችን ላይ። እንደውም አሁን ቀረኮ አሁን ጊዜውም ሰለጠነ፣ ሰውም ሰለጠነ። ሴት ልጅ አግቡ ብሎ የሚያስጨንቅ ቤተሰብ የለም በዚህ ሰዓት ላይ ማለት እንደ ድሮ እኮ ገና ህፃን 12 ዓመት ምናምን እያሉ ሴቶች በቃ እንዲያገቡ በቤተሰብ የመጣ ግዳጅ እንዲያገቡ ይጠየቁ ነበረ። ግን አሁን ላይ እንደዚህ አይነት ነገር የለም። ሆኖም ግን ያው ሴት ልጅ ላይ ጫና ይበዛል፣ እንድታገባ ይፈለጋል በቃ። ምክንያቱም የሴት ልጅና የወንድ ልጅ እድሜ አንድ አይደለም ይባላል። ማለት እኔ እንጃ ወንድ ልጅ ቆይቶም ቢያገባ ምንም ችግር የለበትም ይባላል። እና የዚህ አይነት ነገር ይፈጠራል